አድናን ግን የሚራን ውሸት መቼ ነው የሚያውቀው? የሚራን ተንኮልና ውሸት። በነገራችን ላይ ሆነ ራሱ ሮቤልን እንደወጋቸው እሱ አላወቀም። በጣም ነው በነገራችን ላይ የሆነ መሰሪ የሆነ ነገር ነው በቃ የታወቀባትም። አሁን ደግሞ ብላ ሉሃና ነች የወጋችሁ መርፌውን ብላ ነገሩን ልከካ አድርጋለች። በባለፈው እንደተመለከታችሁት ሉሃና መርፌውን እንግዲህ ከሮቤል አልጋ ስራ አግኝተው ነበርና ሚራ እንግዲህ በድጋሚ አሁን ደግሞ ተረኛው አድናን ነው እያለች ነበረ። ከዛ በኋላ እዚህ ቤት እኔ ብቻ አዛዥ ሆናለሁ እያለችም ከሻንጣ ውስጥ ስታወጣው ተመልክታ ነበረ ሉሃና ማለት ነው። ሉሃና እንግዲህ ያንን ነገር ስትመለከት ቀጥታ ያንን መድኃኒት ትወስድባታለች። ሮቤል ደግሞ ይሄንን ነገር በማንም እንዳትናገሪ ለእኔ ብለሽ ሳይሆን ለአድናን ስትይ እንዳትናገሪ ብሏት ነበረ ሉሃና በነገራችን ላይ እኔ እናንተ የውሸት ተባባሪ መሆን አልፈልግም ብላ ነበረ። ግን ለእኔ ብለሽ ሳይሆን ለአድናን ስትይ ሲላትም ሉሃና ምሽ ብላ ባላት ነገር ተስማማለች። እና ሚራ እንግዲህን ያንን መርፌውን ወደ መኝታ ክፍል ስትሄድ አላገኘችውም። በጣም ትናደዳለች። ቤቱን በአንድ እግሩ ነበር ያቆመችው። እናም አድናን እንግዲህ ሲመጣ ምንድን ነው ምን ጠፍቶሽ ነው እንደዚህ ቤቱን የብድ ቤት ያስመሰልሽ ምን እየሆንሽ ነው ሲላትም እንደ እዚህ ጋር የሆነ ሻንጣ ነበረ ቦርሳ ወስደሃል እንዴ ትለዋለች። እሱም እንግዲህ እኔ አንቺ ቦርሳ ምን ሊሆነ ነው የምወስደው ሲላትም እንግዲህ እና ታዲያ ይኬድ እዚህ ጋር ነበር እኮ እንዴ ታዲያ ተረጋግተሽ ፈልጊዋ እግር የለው መቼም በእግሩ ሄዳ ይባል ሲላትም እንግዲህ በዚህ ጊዜ ነበረ ሉሃና እንግዲህ የመጣችው መድኃኒቱን ይዛ አንቺ ሌባ ቦርሴን ታደርገሽው ነው ስትላትም እንግዲህ እንዴ አንቺ ልጠይቅሽ እንጂ ምንድን ነበረ ሮቤልን ምንድን ነው ያደረግሽው? ምን አደረግኩኝ ስትላት እንግዲህ ያደረግሽውን ነገርም አንቺ ታውቂያለሽ። ምንድን ነው የወጋሽው ስትላትም ሉሃና ዝም በይ ብዬሻለሁ፣ የፈለግሽውን ነገር አደርግልሻለሁ፣ ግን ዝም በይ፣ ለብቻችን ማውራት አለብን። ማውራትም ካለብን ለብቻችን ነው እንጂ እዚህ አይደለም ስትላትም አይ እኔ ከአድናን የምደብቀው ምንም ነገር የለም ትላታለች። እናም እግሩ እንዳይራመድ መርፌ ወቅተዋለች በማለትም ለአድናን ትናገራለች። አድናን በዚህ ጊዜ በጣም ይደነግጣል። ምን አንቺ ውሻ ምንድን ያደረግሽው ሲላትም እንግዲህን እንዴ ከበመጀመሪያው ግን መራመድ ይችል ነበር እንዴ? አድናን እኮ መራመድ ተስፋ ነበረው በማለትም እንግዲህ አድናን በጣም ይደናገጣል። በዚህ ጊዜ ሉሃና እንግዲህን ይኸውልህ እሷ አውግተዋለች አይራመድም፣ በፊትም ቢሆን ይራመድ ነበረ፣ አሁን ግን እንዳይራመድ አደርገዋለች እና ይህን መድኃኒት ነው የወጋቸው ሲልም አይ እኔ አላደረኩትም አድናን፣ እኔና ሮቤል በጣም ነው የምንዋደደው፣ ለሱም እንዴት እንደማስብለት ታውቃለህ፣ ከኔ ማስታገሻ ነው እንጂ ሰጠሁት እግሩ እንዳይራመድ አይደለም ያደረኩት ትላለች። እና በዚህ ጊዜ እንግዲህ አድናን ማን እንዳለበት ግራ ይጋባል። መድኃኒቱ እኮ ያለው ደግሞ እሷ ጋር ነው እንጂ እኔ ጋር አይደለም፣ ቦርሳው እኮ አንቺ ነው፣ ቦርሳው የኔ ቢሆንም ደግሞ መድኃኒቱ ግን ያለው አንቺ ጋር ነው ትላታለች። በዚህ ጊዜ አድናን ትኩረቱ ወደ ሉሃና ይሆናል። ሉሃና አንቺ ነሽ ያደረግሽው? አድናን በጣም ትገርማለህ፣ እንዴት ስትጠረጥረኛለህ ስትለውም እንግዲህ እና ታዲያ መድኃኒቱ እኮ ያለው አንቺ ጋር ነው ሲላትም አድርገሽዋል አንቺ ሚራ፣ እኔ በፍጹም አላደረኩትም ማለች ሚራም እንግዲህ አድናንም በጣም ግራ ይጋባል። ሉሃናም እንግዲህ በዚህ ጊዜ በጣም ትገርማለህ ብላ አድናን ትታው ትሄዳለች። ሚራ በዚህ ጊዜ ዝም ብላት አድናን ፈስ ያለበት ዝላይ አይችልም ይባላል በማለትም እንግዲህ ነገሩን ታቀጣጥላለች። አድናን ማንን ማመን እንዳለበት ግራ ይጋባል። እናም እንደዛ እንግዲህ ስትል ይኸውልህ አድናን እች ልጅ ሲጀመር በእህቷ ጉዳይ በጣም ስለምትጠላው እሷ ነች የምታደርገው ስትልም ትኩረቱ እንግዲህ ወደ ሉሃና እንዲሆን የበለጠ ትስበዋለች። እና ሉሃናም እንግዲህ ትታው ትሄዳለች። እና ትታው ትሄድና ሉሃና ተረጅኝ፣ ይኸውልሽ እኔ እኮ ምን ማድረግ እንዳለብኝ ራሱ አላወቅኩም። ምክንያቱም መድኃኒቱ ያለው አንቺ ጋ ነው፣ ግን ደግሞ ቦርሳው ደግሞ የሚራ ነው ስትለው ሚራው ይኸውልሽ ቦርሳው የሚራ ቢሆንም ግን ደግሞ መድኃኒቱ ያለው አንቺ ጋር ነው። ስለዚህ በእኔ ቦታ ብትሆኝም ምንድን ነው የምታስቢው ሲላትም እንግዲህ ይኸውልህ ይህንን ነገር እኔ እንደማላደርገው ጠንቅቃ ታውቃለህ። አይ እንደው ምናልባት በእህትሽ ጉዳይ አይ እኔ በፍጹም በእህቴ ጉዳይ ቢሆንም እኔ እህቴ ነው እውነት እንዲወጣ ፈልጋለሁ፣ ግን እኔ ይህንን የማድረግ አቅም እንደሌለኝ አንተ ራሱ ታውቃለህ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል።
እና ሚራ እንግዲህን እና ሉሃና ሳይቀድማት ቅድሚያ እንግዲህን ሄዳ ሮቤል በነገራችን ላይ የሆነ ድግስ ደግሶላታል። እሱ ምንድን ነው የሆነ ምክንያት እንትን ብሎ የሆነ በገመድ ለማነቅ እየተዘጋጀ ነው። እንግዲህ ገመድ ትራሱ ስራ አስቀምጧል። እናም ያንን እንግዲህ ገመዱን ሲደብቅ ሚራ ትመጣለች። ሚራ መንገድ ይኸውልህ አድናን ይመጣል። በመጀመሪያ እንዴት ነህ እንዴት ነው ማለቴ ለመድከው ማለቴ ግርህ እያለች እንግዲህ እያፌዘችበት ነበረ። እና በዚህ ጊዜ ይኸውልሽ ሚራ አለቅሽም እገልሻለሁ ሲል ዝም በል እባክህ እንጠጥ አትበል፣ ካወራ ይልቅ የሰራ ነው። እኔ ደግሞ ይኸው በተግባር እያደረግኩት ነው። ከእንግዲህም በኋላ ይኸውልህ እኔ ነኝ የምጫወትበት ትላለች። ግን ቆይና ትሞክርኛለሽ እንዲሁ አለቅሽም እያለም ሲል አሁን የሆነ ነገር ልነግርህ ነው የመጣሁት። ምንድን ነው? ማን ነው የወጋህ ብሎ አድናን ሊጠይቅህ ይመጣል። ስለዚህ ሉሃና ነች ብሎ ብለህ ትናገራለህ ትትለው። በዚህ ጊዜ ሮቤል ለምንድን ነው ሉሃና ነች የምለው? አሁን እንደውም ከእሱ ጋር እንድትፋች ስለምፈልግ እድሌን በደንብ አረጌ ነው የምጠቀምበት። አንቺ እንዳደረግሽው እናገራለሁ ስለም እንግዲህ ይናገራል። ይሄ ነገር መዘዝ ይዞብህ እንዳይመጣ ትለዋለች። ምንም የምፈራው ነገር የለም በማለትም ይናገራል። ኧረ እባክህ የምፈራው ነገር የለም ስትልም እንግዲህ አንድ ቪዲዮ ታሳየዋለች። እሱ ምንድን ነው ሳራን ሲቀብር ያሳያል ይሄ ቪዲዮ። ከዛ እንዴት እንደዚህ ታደርገኛለች? እንዴት እንደዚህ ትክጅኛለች? ይህ ነገር እንዴት አንቺ ጋር ሊቀመጥ ቻለ? እኔ ሁሉንም ነገር ያደረግኩት ለአንቺ ስል ነው ይላታል። እናም እንደዛ ሲላትም ኧረ እባክህ ለእኔ ብለህ ነው እንደ ሸንኮራ ወዜ ምጥጥ አድርገህ ከጨረስክ በኋላ እኮ ነው እንትፍ ብለህ የተፋይ። ስለዚህ አለቅም ከእንግዲህም በኋላ። አሁን ደግሞ ይሄንን ነገር ካልተናገርክ ይሄንን ቪዲዮ ለአድናን አሳየዋለሁ። አሁን ትናገራለህ ወይስ ቪዲዮውን ለአድናን ላሳየው? ሮቤልን በዚህ ጊዜ እንግዲህ ያው አማራጭ የለውም። ምክንያቱም በሚራ ቁጥጥር ስር ስለሆነ በቃ ያልሽኝን ነገር አደርጋለሁ። ግን እንዴት እንደዚህ ትልከጅኛለሽ ብዬ አስቤሽም አላቅም። እኔ እኮ ያንን ሁሉ ነገር ያደረግኩት ላንቺ ነው እያላት ነበር። ኧረ እባክህ እንደዛ ነው እንዴ? እኔ ካንተ የምፈልገው ፍቅርህን ብቻ ነበረ። አንተ ግን ትላንትና በመጣይ ሴት ነው የቀየርከኝ በማለትም ትነግረዋለች። አሁን እንዳልኩን ታደርጋለህ። ደግሞ መናገር ብቻ ሳይሆን ትክክለኛ ሚራ ሉሃሚ እንዳደረገችው አድርገህ በደንብ አድርገህ ነው የምታሳምነው ትለዋለች። እሱም እንግዲህ እሺ በቃ እሺ አልኩሽ አይደል እንደሽ ይላታል። እናም ይሄንን ትባባሉና ይሄዳሉ። አድናን እንግዲህ ሉሃናን እንግዲህ አማራጭ ስለሌለኝ ነው ማለት ማንን ማመን እንዳለብኝ በአሁን ላይ ግራ ስለተጋባሁ ነው ይላታል። እና እሷም እንግዲህን ሄጄ ሮቤልን ጠይቀዋለሁኝ ሲላትም በቃ ሄድና ጠይቀውና መተህ ይቅርታ እንደምትጠይቀኝ ተስፋ አደርጋለሁ ትለዋለች። እሺ በቃ ምናምን ይባባሉና አድናንም ሮቤልን ሊጠይቀው ወደ እሱ ክፍል ይመጣ ማለት ነው። እና ከመጣ በኋላ ምንድን ነው ያለው? አንድ ጥያቄ ልጠይቅህ ይለዋል። ምንድን ነው ሲለውም እንግዲህ ሚራ መርፌውን የወጋህ ማን ነው ሲለውም ሉሃና እንደሆነች ይናገራል። ኧረ እባክህ ከምርህ ነው እንዴ? ከምሬ ነው። አንተማ እኮ ከዚህ ከቤት በወጣልህ ደስ ይልሃል። አዎ ታዲያ ውጣልኝ፣ ራስህ ችለህ ከወጣልኝ ደስ ይለኛል፣ እዚህ ጣጣ እንዳትሆንብኝ በማለትም አድናንም ሮቤልን ጮክ በማለት ያናግረዋል። በዚህ ጊዜ ሮቤልን በቃ ውጣልኝ በማለትም ይጮህበታል። እሱም እንግዲህን ያው በትክክለኛ እንግዲህን አሳምኖ የተናገረው ሉሃሚ እንዳደረገችው ነው። ኑሃሚ እንግዲህን ያው ይህንን ነገር እንዳላደረገች ሁላችንም እናውቀዋለን። ከዛ እሱም ያው አድናንም አመነው አይመነው እንግዲህ ባናቅም እሱም ያንን ነገር ሲነግረው ተዛ ከክፍሉ ይወጣል። ግን እውነታውን ነገር ሲለው እውነታው ይሄ ነው፣ ኑሃሚ ነች እንደዚህ ያደረገችኝ፣ ምክንያቱም በእህቷ ጉዳይ ስለምትጠረጥረኝ በማለትም ነበረ የተናገረው። እና ሚራ እንግዲህ ወደ ሉሃሚ ትሄድና ቆይ አንቺ ምን አይነት ሰው ነሽ? ምን አይነት መሰሪ ሰው ነሽ? በማለትም ተሰድባታለች። ይኸውልሽ ከዚህ ከቤት ውልቅ ብለሽ ጋርሽ አንቺም ተረኛ ትሆኛለሽ። ስለዚህ አርፈሽ ብትቀመጭ ይሻላል፣ እድሜሽን ባታሳጥር ይሻላል። ይኸውልሽ እኔ ደግሞ እዚህ ቤት እውነቱን ሳላወጣ ወዴትም አልሄድም፣ ደግሞ የእህቴን ጉዳይ እስካላጠራ ድረስ የትም አልሄድም ትላታለች። ቆይ አንቺ እዚህ ቤት ፍቅር ነው ያለሽ ወይስ እህትሽን ለመፈለግ ነው የመጣሽው? ስትላትም አዮ አድናንንም ፍቅር ይዞኛል አድናንንም ከእናንተ ጠብቀዋለሁ እያለቻት ነበረ። ሚራም ይህ ነገር መቼም እንደማይሳካላት ትነግራታለች። አድናን እንግዲህን ሮቤልን ከጠየቀ በኋላ ወደ ሉሃሚ ነበር የመጣው። ሉሃሚ እንግዲህን ምንድን ነው ይቅርታ ጠይቀኝ እንጂ ምናምን ስትለም
በጣም እንዳዘነባትና በጣም ከሷ እንደማይጠበቅ ይህንን ነገር ይነግራታል። ምን እያልክ ነው ስትለው እንግዲህን ከምሬ ነው በቃሽ ኑሃሚ፣ ይህንን ነገር አድናን ሮቤል ነግረኛል፣ አንቺ እንዳደረግሽው ነው የነገረኝ። ምን እየቀለክ ነው እንደ? አዎ ከምሬ ነው። በጣም ትገርማለክ። እሺ እና እንደውም እኔ ውስጥ ገብቼ ጠይቀዋለሁኝ ምን እንዳለክ። ስለዚህ ትልና አድናንን በር ላይ ታስቀምጥና ኑሃሚ እንግዲህ ልትጠይቀው ወደ ሮቤል ክፍል ትገባለች። አንተ ምን አይነት ሰው ነህ? ምን አይነት አስመሳይ ሰው ነህ? እያለችም እንግዲህ የሆነ አንዳንድ ነገሮችን እንዲገለጡለት ለአድናን አድርጋ ነበረ። እና እሱም እንግዲህ ሮቤልም ለኑሃሚ ያላት ስላስፈራራች ነው ሁሉም ነገር በሚራ ቁጥጥር ስር ሆኗል። ስለዚህ ለዛ ነው የዋሸሁት ይላታል። ከዚህ ይህን እንግዲህ እያዳመጠ ነበር አድናን እና ሚራ ትመጣና ምን እየሰራ ነው ትላለች። ከዚህ ሂጂ ምንም አልሰራም እንዴ ወሬ እያዳመጥክ ነው እኮ አንተ የምሰማውን ማን የምሰማለሁ ምናምን ሲል አድናን እንግዲህ በጣም ይናደድና ወደ ክፍሉ ይገባል። እና ሚራም እንግዲህን ተከትለው ትገባና እንግዲህ ኑሃሚ በነገራችን ላይ ሁሉንም ነገር አናዘዋለችው። ሚራ አስፈራርተው እንደሆነ እንደዚህ ምናምን በል ስላለችው እንግዲህ ሁሉንም ነገር ለኑሃሚ ይነግራታል። ከዛ በር ከፍታ ስትመጣ አድናን የለም እና አድናን እንግዲህን ከሚራ ጋር እየተጨቃጨቀ ነበረ። እና የተጨቃጨቁም እንግዲህን የእውነታውን እንግዲህን ተናግሯል ሮቤልም። ውድና የተከበራችሁ ቻናል ቤተሰብ በቀጣይ ፓርት እስከምንመጣ ባይ ባይ።